ቤተሰብ ዛሬ እንግዲህ ይሄ ኮረሪማ ሰውዬ ኮፍያውን ለብሶ ጋቢውን ለብሶ ፊቱ ላይ ብላስተር ለጣጥፎ ቡራ ልከስ ነው ሀይሚ እያስታመመች ነው በማለት መጥቷል። ቡራዬ በቲክቶክ ላይ አላሳዝንም ወይ በማለት ዘፈን እየቀወጠ ነው። የምናሳዝነው እኛ ነን። ቤተሰብ ማኛ የሆነ ሚስጥር ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ቆዩ። በመጀመሪያ ግን በቪዲዮ ላይ ዲስከስ ማድረግ ፈልጋለሁ። ሀይሚዬ የኔ አስተዋይ የኔ ቅልብ እንግዲህ ዛሬ በቡራ ምትክ ተንበርክካ ነው ይቅርታ የጠየቀችው። በእርግጥ እኮ አይገባውም። ሲጀመር አይታችሁ ከሆነ ቤተሰቦች ቅልብ ያላችሁ አጥሚት እያዛችሁ ጠይቁኝ ነው መልእክቱ። የዛሬ የኮረሪማው መልእክት እንዳያችሁት ማለት ነው። እና ፊቱ ላይ ፕላስተሩን ለጣጥፎ ጥርሴ ወልቋል፣ ስለዚህ ደግሞ ቡራን መክሰስ አለብኝ፣ ወደ ክስ ወደ ህግ መሄድ አለበት። ሲደበድበኝ ዝም ያልኩት ሀይሚዬ ላንቺ ብዬ ነው። ትናንትም አይታችኋል። እኔ ትናንት እንዲያውም ስስቅ ሁላ ነበረ፣ ምክንያቱም ሀይሚ ያድኝ ሲል ነበር። አይታችሁ ከሆነ ደግሞ የሚገርማችሁ ጎን ለጎን ቆመው አይታችኋቸው ከሆነ ሀይሚ ናት የምበልጠው በቁመት ራሱ ማለት ነው። እና ዛሬ ያው ሀይሚዬ ነገሩ መብረድ አለበት ብላ ስላሰበች ዳኒ ቤት ሄዳለች ማለት ነው። እና ዳኒ ቤት ሄዳ ነገሩን ለማረጋጋት ለብሩክ ጥዬ የሆነ ምክር ወይንም ደግሞ መልእክት አስተላልፋለች። እባክህ ተረጋጋ፣ እንደዚህ መሆን አያዋጣም፣ መደብደብህ እያለች ነው። አረ ደግ አረገ እንኳንም ደበደበው። ቤተሰብ በእርግጥ እኮ መደባደብ መፍትሄ አይደለም፣ ግን አንድ ሚስጥር አለ ቤተሰብ። እሱን ዛሬ አውጥቼ ልነግራችሁ ነው ለእናንተ። እኔ ራሱ ቀን ሙሉ ስገረምበት ነው ያልኩትኝ። እና ዛሬ ሀይሚዬ ዳኒ ቤት ሄዳ ክሱን ተወው እያለችው ነበረ። ማለት በቃ ቡራ ምንም ነገር ቢሆን አብረን ረጅም ጊዜ አሳልፈናል፣ ክፉንም ደግኖም አይተናል። ስለዚህ ሲከሰስ እንደዚህ ሲሆን ማየት አልፈልግም እና ክሱን ለእኔ ስትልተው ብላ ተንበርክካ ነው ይቅርታ የጠየቀችው በቡራ ምትክ ሆነ። ይሄ ደግሞ ለቡራ ያላት ፍቅርና ክብር ያሳያል። ዛሬም ደግሞ እንደዛው የትናንቱን ነገር ነበር እየደገመ የነበረው። እኔ እኮ ትናንትና ዝም ብዬ የተመታሁት ላንቺ ብዬ ነው፣ ላንቺ ክብር ስላለኝ ነው፣ አንቺን ስለምወድ ነው፣ አንቺ እንደዚህ ስትሆኝ ማየት ስለማልፈልግ ነው፣ አንቺ ስታለቅሽ ማየት። ሀይሚዬ ምን ያስለቅሳታል እንዴ? አንተ ማልቀስ ያው ማልቀስ ነው የቀረ። ትናንትና ለምንሃል፣ ብዙ ነገሮችን ብለሃል፣ ማልቀስ ነው የቀረ። እንደ ወንዶቹ ቆፍጠን ብትል ወንድ ልጅ ተበላሸ ማለት እኮ እንዳንተ አይነት ነው። ወይ አቅምህን አይተሃል ተቀመጥ፣ ወይ ደግሞ መላስ አላረፈ። ቢያንስ እንኳን አንዳንድ ወንዶች እኮ ማለት ነው ሲመቱ ዝም ይላሉ ለክብራቸው። ዱላው ብቻ በዱላው ብቻ ይለፉ ውርደታቸው። ገባ አይደለም? አንተ ወይ አቅም የለህ አልተደባደብህ፣ ወይ ዝም አላልህ። መላስህ እንደ ሴት ጣጣጣ ሲል ነበር አይደለ? ዛሬ እንግዲህ ያው ብሩኬን ከሳለሁ እያለ ነው ቤተሰብ። በነገራችን ላይ ማለት ነው አንድ ሚስጥሩ ነግራችኋለሁ። ተረጋጉ ነግራችኋለሁ። እና ግን አንድ የተረዳሁት ነገር ምንድን ነው ካላችሁ ኢትዮጵያ ላይ ያሉ ትልልቅ ዩቱበሮች አይዲያ የሚወስዱት ከቲክቶክና ከትንንሽ ዩቱበሮች መሆኑን ዛሬ ነው የተረዳሁት። ቤተሰቦች እየምሬን ነው የምላችሁ። ለምን ባለፈ ራሱ ታዝቤ ነበረ። ዳኒ ቡራ ልክ ሶሲ ጋር ሄዱ ቆንጆ የሚለውን ጽሁፍ በመጀመሪያ ማን ነው ያወጣው ካላችሁ የመዳም ቅመምዬ ቲክቶክ ላይ አንድ እንዲያውም እኔ ላይክ አድርጊያታለሁኝ። አሁን ራሱ ሄጅ ፈልጌ ስሟን ማምጣት እችላለሁ ከቲክቶክ ላይ። እና አንድ ልጅ ናትኝ ለካ ቡራ ዚህም ደረጃ ደርሳል ብላ ፖስት አደረገችው። ያንን ቆንጆ ያለውን አውታ ማለት ነው። ከዛ ልክ ያ ነገር ሲንሸራሸራዩና ከዛ ከቲክቶክ ላይ ለቀም አድርጎ ዳኒ ወስዶ ለሀይሚ ያሳያት ማለት ነው። ገባችሁ አይደለ? ዛሬ ደግሞ ስለ ክስ ሲዋሩ በጣም ነው የሳኩት። ብዙ ዩቲዩበሮች ሰርተዋል። እኔ ስላልተመቸኝ ምናምን ነው እንጂ እየሰራ ያልሆነው ሰርተዋል። በቃ ዳኒ አሁን ከሶ ይመጣል ሲሉ ክስ ብሎ አልመጣም። እና አይዲያ የምትወስዱ ለካ ከዩቲዩብ ነው እንዲህ ቤተሰብ። የምሬን እኮ ነው። እና ከዛ ደግሞ ቤተሰቦች እንደዚህ እንዴት ነው ሰበር ሰካ ያርኩላችሁ። ኢንስታግራም ላይ ግብት ስል ሶስዬ የሆነ ፎቶ ፖስት አድርጋለች። በነገራችን ላይ ላይኩ ተነስቷል። ከዛ ማን ነው ላይክ ያደረገው? ቤተሰቦች ሀይሚዬ ላይክ አርጋታለች፣ ቡራ ላይክ አርጓታል፣ ሙቤ ላይክ አርጓታል። እናንተ ለካ ዩቲዩብ ላይ ነው እንደምትጣሉት፣ ኢንስታግራም ላይ ለካ ፍቅር ናችሁ እንዴ? ወይንስ አፕሊኬሽን ይለያያል? ከዩቲዩብ ከኢንስታግራም አፕሊኬሽኑ ይለያያል እንዴ? ቤተሰቦች ለካ ስራ ነው እየሰራችሁ ያላችሁት። እኔ የምር ነው ማለት ስራ መስራታችን ወደዋለሁ ደግፈዋለሁ። ግን የማያውቅ ሰው ደግሞ በጣም ይጨነቃል። እስቲል በጣም ብዙ ልጆች አሉ ሆስፒታል የገቡ ታመሙ። ቲክቶክ ላይ ነው እኔ አለፍ ገደም ምስል የምሰማው ሪካርድ ተደርጎ ዩቲዩብ ላይ ምናምን የሚመጣው ማለት ነው። ቲክቶክ ላይ እህቶቻችን የሚዋሩትኝ እና እናንተ ለነሱ እንኳን ብታዝኑ ምን ችግር አለው? በነገራችን ላይ ከሁለት ቀን ጀምሮ እኔ እያዝናናችሁ ነው። በተለይ ደግሞ ይሄ ዳኒ የሚባለው አንተ እንደው የተሸረፈ ድስት መስለ ጥርሴን ቡራ አውልቆኛል ብለ ጋቢ ለብስ አጥሚት ይዘህ ትጠብቃታለህ ሀይሚን? እንደው ወንድ አይደለህም? እንደ ወንዶቹ ቆፍጠን አትልም? እንደው ምንም እንኳን ጥርስ ቢወልቅ በእርግጥ ጥርሱ ይውለቅ አይውለቅ አይዶን ነው ቤተሰብ። ለምን
ትናንትና የምር ደብድቦታል። ያው ታውቃላችሁ ምንም እንኳን ለስራ ለአክተር ቢሆንም እነሱ እየሰሩ ያሉ ግን ሲሰሩ የምር አስመስለው መስራት ስላለባቸው ያው ቡጢውን አይታችኋል። ቡጢ ቀምሷል፣ መሬት ላይ ተንደባሏል፣ ልክ እንደ አህዮች ማለት ነው። ደብለለል ነው ያለው ቤተሰብ፣ ምንም ጥርጥር የለውም። ጥርሱ ብሬስ ታስሯል እያለች ነበር ሀይሚዬ። ሜቢ ብሬሱ ወይ ወልቋል፣ ለዛ ይመስለኛል እንደዚህ ለባብሶ የመጣው። አጥሚት ይዛችሁ ቤተሰብ፣ በነገራችን ላይ ልንገራችሁ ብዬ ነው፣ አጥሚት ካላችሁ እባካችሁ አጥሚት እየሰራችሁ አንዳንድ ኩባያ ዋታችሁም ቢሆን ጥየቃ እንዳትቀሩ። ቅልብ ያላችሁ ሰምታችኋል፣ ዳኒካ ማለት ነው። እና ቤተሰብ በቃ ስራና ስራ ብቻ ነው፣ ሌላ ምንም አዲስ ነገር የለም። ሀይሚና ቡራም አልተጣሉም። ሶሲም የገባችሁ ለስራ ነው፣ ከዛ ዳኒም የመጣው ለስራ ነው። እኔ እኮ መጀመሪያ ተጠራጥሬ ነበረ። ዳኒ ተቀብሏል። ገባችሁ አይደለ? ልክ ሀይሚዬ ናት የስራ እድል እየፈጠረችላችሁ ያላችሁ እናንተ። ልክ ሀይሚ ናት እንደዚህ የምታሾራችሁ። አቦ ይመችሽ ሀይሚዬ፣ ቀጥይበት። ለአንቺ ከተመቸሽ ምችት ይበልሽ፣ ስሪ። እኔ ምንም አልቃወምም እና ግን አንዳንዴ ደግሞ የሚያለቅሱ ልጆች ምናምን ወይንም ደግሞ የሚታመሙ ስላሉ ለነሱ ስትሉ አጠር መጠን አድርጉት እንጂ ቀጥይበት። እኔ ቀጥይበት ነው ምለው። ሲሆን ከነዚህ ከሁለት ልጆች ብትርቁ እኔ ደስ ይለኛል። ግን ደግሞ ስራ መስራት አለብን፣ የግድ ነው። ኢትዮጵያ ላይ ስትሆኑ ስራ ካልሰራችሁ ኑሮ ውድነት እንኳን ተውት። ለዩቲዩበር ቤተሰቦች ቀላል ነው፣ ለሌለው ሰው ብቻ ነው ኑሮ ውድነት የምንለው። ግን ማንም ሰው የተሻለ ነገር ይፈልጋል። ቤት ካለው መኪና ይፈልጋል፣ መኪና ካለው ደግሞ የተሻለ ደህና ሀገር ሄዶ መዝናናት ይፈልጋል። ታውቃላችሁ አይደል? ያን ነገር ለማሟላት ደግሞ መስራት ይጠበቅባቸዋል። እና ሀይሚዬ ሂጅበት፣ በቃ ሂጅበት። ግን አደራሽን ተንበርክከሽ ዳኒ ፊት እንዳለሽ ሁለተኛ እንዳለሽ። እና ቡራዬ ደግሞ በቲክቶክ ላይ ሳሳዝን ብሎ አልዘፈነም። የምናሳዝነው እኛ ነን ግግም ብለን ወይኔ ዛሬ ምን ተፈጠረ፣ ወይኔ ሀይሚዬ ምን ሆነችብኝ፣ ወይኔ ቡራዬ ምን ሆነብን እያለን እዚህ ለምንለው ልጆች እኛ ነን የምናሳዝነው። አንተማ እዛ ቀውጠው ምን አለብህ? እና ቤተሰቦቼ ስራና ትወና በቃ ስራና ስራ ነው፣ ይስሩበትኝ። እሱኬ ምንም ችግር የለውም። እና ክስ ለነገ ደግሞ ቆንጆ አይዲያ ቲክቶክ ላይ ዩቲዩብ ላይ ልቀቁላቸው። እሺ ልቀቁላቸው። ና ለካ እናንተ ራሳችሁ አይዲያ እየሰጣችሁ እናንተ ራሳችሁ የምትጨነቁት ራስ በራሳችሁ ነው። ገባችሁ? በራሳችሁ እጅ ነው። እናንተ ታመጣላችሁ፣ ትለቃላችሁ፣ እነሱ ያሉ ይሰሩበታል። ኮሜንት ላይ ስቲል ኮሜንት የምትሰጧቸውን ኮሜንት ያሉ በዛ ይሰራሉ። እናንተ ደግሞ ከዛ እዚህ መታችሁ ተጨነቅን፣ ምን ሆንን፣ እንደዚህ ኮንን፣ ማልቀስ፣ መጨነቅ። በእርግጥ እናንተ ብቻ አይደላችሁም። እኔ እስከ ትናንትና ቪዲዮ እንደገና ሶሲ ጋር እስከ ተሰጠው ላይክ ድረስ እኔም ሳስብ ነበር ሀይሚዬ ቡራዬ ወይኔ እንዴት ሊሆኑ ነው እነዚህ ልጆች ከህይወታቸው በወጡ እያልኩ ብዙ ነገር ስለነበረ ለካ ከትናንትና ጀምሬ ግን በቃ ስራ መሆኑን አወኩ። ይገባችሁ አይደል? ዩቲዩበር ላይ ደግሞ ስትሰሩ ስትንቀሳቀሱ አንዳንድ ፍንጮችን ታያላችሁ። ግን ለማጣራት ነበር ዘግየት ያልኩትኝ እና መጀመሪያው ጋር አንድ ነገር ላስታውሳችሁ፣ ሄዳችሁ ማየት ትችላላችሁ። ሶሲ ብሩኬ የሰሩ ቀን ማለት ነው። ሀይሚዬ መጨረሻ አካባቢ ተረጋግታ ቁጭ ብላ ነበር እኮ አይደለ? ከዛ ከመጨረሻ ላይ ግን እምቢ ብላ እንዴት እንደወጣች አይታችኋል። ለካ ይሄ አይዲያ መቀጠል አለበት የሚለው ትዝ ብሎች ነው ሀይሚዬ አይደለ? አረ ይመቻችሁ፣ ቀጥሉበት፣ ምንም ችግር የለውም።